እራትና መብራት። ጀንበሪቱ ወደ ማደሪያዋ አልዘለቀችም። ጨርሶ አልመሸም። በጊዜ እራት ወደሚያገኙባት ቤት እየሄዱ ነው። 5 ዓመት የሞላው የልጅ ልጃቸው መዳፋቸውን በትንሽ እጁ ጨብጦ ይመራቸዋል። አቡሽ ወደ ማማ ታንጎት ቤት ውሰደኝ ወደ ተባለው ቦታ የሚያደርሰውን መንገድ ያዘ። ቀኑን ሙሉ ለምነው 5 ብር አግኝተዋል። በ3 ብሩ እራት ይበሉበታል፣ በተረፈው ጠጅ ይጨልጡበታል። ይህን ሲያስቡ የታንጉት ቤት ራቃቸው። ደህና ውለዋል ወይ? ማንነቱን በሚንቀጠቀጥ ድምፁ ለዩት። እግር አልባው ተመጽዋች ነው። ደህና አምሽተሃል ውብ ሊቀር። ዛር ምስጌን ዝንበላቸውን ጠይቁት። ዝንበላቸው ይሄኛው በአይነ ስውርነትና በግብር የሚመስላቸውን ባልንጀራቸውን አስታወሱ። ኋላ ሌላ ዝንበላቸው አለ እኮ። እሱ ምን ሆነ? ሞት ለትንሽ ሰፋው። ምን ገጥሞት አንተ? ጮሁ። ቀበሮ የማሰው ጉድጓድ አደናቅፎት ሲወድቅ ጥርብ ድንጋይ አግኝቶ ጭንቅላቱን ተረተረው። በስመ አብ ወወልድ ወመንፈስ ቅዱስ። ያለ መሪ ምን መንገድ አስከጀለው? አይ መሪ ሲኖር አይደል? ትንሽ ልጁ የት ሄዶ? አልሰሜን ግባ በለው። ተኮበለለ 1 ሰንበት አልፎት። ውስጣቸው በድንጋጤ ተናጠ። ድንገት የዝንበላቸው ገጽታ በሐሳባቸው መስኮት ብቅ አለ። ሿ ብሎ ተኝቶ ከጭንቅላቱ ላይ የፈሰሰው የረጋ ደም ፊቱ ላይ ደለል ሰርቶ እንደ አይኑ ብርሃን የልቡ ተስፋ ጠፍቶ። ልጁ የኮበለለ ተመሮ ነው። ከፍቶት ነበር። የዘመኑ ልጆች መከፋታቸውን በልባቸው ይሸሽጉታል። እኛም ቻይና ገራገር መስለው ይታዩና እንዘናጋለን። የቆረጡ ቀን ግን አጋንንት ናቸው፣ አይጨበጡም። ይህን ካለ በኋላ የዳህ ራቀ። ዳናው ሲጠፋ ፍርሃት ወረራቸው። ከንፈራቸው መንቀጥቀጥ ጀመረ። አቡሽ ደግመው ጠሩት። መንገዱን እያሳበረ ይመራቸዋል። የባልንጀራቸው የዝንበላቸው ስዕል ሊልናቸው እስገዘፈ። አወዳደጉ እንደ ዋርካ በቁሙ ሲገነደስ፣ ምድር ላይ የተተከለ ስል ድንጋይ ከታች ሲቀበለው፣ አያቴ። አቤት አቡዬ። ደብተሬና እስክሪብቶዬ ሊያልቅብኝ ነው። ሌላ ጊዜ ቢሆን ኑሮ አንድ ቀን ይገዛልሃል ብለው ያዘናጉት ነበረ። አሁን ግን ግብራቸውን ለወጡት። እጃቸው ወደ ኪሳቸው ፈጠነ። ባለ 16 ሉህ ደብተርና 1 እርሳስ ገዝተነ። የጠወለገች የሰንሰል ቅጠል የመሰለችውን አሮጌ ብር ተቀብሏቸው ቱር ብሎ ሄደ። ወዲያው እንግዳ ብቸኝነት ሲሰፍርባቸው ተሰማቸው። የልጅ ልጃቸው የዘገየ መሰላቸው። ይኸው ብሊቀር ንግግር ወደ ልቡ ሰርጎ ይሆን ብለው አሰቡ። አዩ ብሊቀር አሁን ያን የመሰለው በልጅ ፊት ይነገራል። የትንሹ ልጅ ዳና አልተሰማም። ዝንበላቸው ዳግመኛ ህሊናቸው ውስጥ ተከሰተ። ክንዶቹ ተሰብረዋል፣ ቅልጥሞቹ ተጋግጠዋል፣ ያቃስታል። ምነው ጌታዬ ብታሰርፈኝ የሚለው የምሬት ቃል ይደጋግማል። የዘመኑ ልጆች መከፋታቸውን በልባቸው ይሸሽጉታል። እኛም ቻይና ገራገርም ይመስሉንና እንዘናጋለን። የግራ አልባው ተመጽዋች ማሳሰቢያ ዝነ ልቦናቸው ውስጥ ነጠረ። ስጋት አጥለቀለቃቸው። መጥቻለሁ አያቴ። አላመኑም። አቡሽ አንተ ነው? ራሴ ነኝ። ደብተሩና እርሳሱን ገዛህ? አዎ አያቴ። ተመስገን አሉ በልባቸው። ለማረጋገጥ የፈለጉ ይመስል መዳፋቸውን ቁልቁል ሰደዱት። አግድም የታረሰ ጉድባ የመሰለውን ሸካራ ራሱን ሲነኩት ተረጋጉ። አቡሽ እስክሪብቶ ነበር የጠየቅከኝ። ለጊዜው በእርሳሱ ጣፍበት። ነገ ተነገ ወዲያ እስክሪብቶውን እገዛልሃለሁ። ዝም አለ ልጁ። እውነቴን እኮ ነው። እርሳሱንም በደህና ምላጭ ተቀርጸው እስክሪብቶ ያንስ። በዝምታ ይመራቸዋል። ዝምታው ረበሻቸው። አኩርፈ ነው? አሁን የሚያስኮርፍ ነገር ሆኖ ነው በጊዮርጊስ። ነገ ተነገ ወዲያ እኮ ደብተሩንም እስክሪብቶንም ጨመር አድርጌ እገዛልሃለሁ። ብቻ አንተ ጥሩ ልጅ ሆነህ ተገኝ። በአርምሞ እንደተከረቸመ ቁልቁል ይዟቸው መውረድ ጀመረ። ከኪሳቸው ከቀሩት ብሮች አንዷን መዘዙ። ይችን ያዝና ነገ እስክሪብቶ ትገዛባታለህ።
እስቲ የልብህ ይድረስ ተቀበላቸው። እናም የሚወዱት ጠጅ በጉሮሯቸው እንደማወርድ አወቁ። እንጀራ በሽሮ የሚገዛ ብር ብቻ ቀርቷቸዋል። አያቴ። አቤት ጌታዬ። እዚህ መንገዱ ዳር እኔን የሚያካክሉ ሕፃናት እንጎቻ ይሸጣሉ። እውነትህን ነው? ማርያምን። ሌላ ጊዜ ቢሆን ኖሮ ይኸውልህ እንዲህ እያደረጉ ነው ወላጆቻቸውን የሚያስተዳድሩ ይሉት ነበር። አሁን ግን ይገዛልህ እንዴ? እሺ። እጃቸውን ወደ ኪሳቸው ላኩት። 2 ዳቦዎችን ገዝቶ ከተመለሰ በኋላ አንዱን ልስጥህ አላቸው። የለም ላንተ ይሁንህ። የማላመት ድምፅ በጆሮአቸው ሲገባ፣ የዳቦ መዓዛ በአፍንጫቸው ሲሰርግ ጨጓራቸው ይገላበጥ ጀመረ። መራቃቸውን በየቅጽበቱ መዋጥ ጀመሩ። አቡሽ ጥሩ ልጅ መሆን አለብህ። ጥሩ ልጅ በምድር ይባረካል፣ ይወልዳል፣ ይከብዳል። የተለመደው ዝምታ። ነፍሳቸውን ይማርና እናትና አባትህ ደዌ አከታትሎ ሳይፈጃቸው ደጋግ ሰዎች ነበሩ። ሳይታክቱ ይታዘዙ ነበር። ለዚያ ነው በአሁኑ ጊዜ ኑሯቸው ገነት የሆነ። ዝም። ደጋግ ልጆች በምድር ብቻ አይደለም በወዲያኛው ዓለም በገነት ከመላእክት ጋር ይኖራሉ። መላእክት በለስላሳ ክንፎቻቸው አዝለው ገነትን ያስጎበኟቸዋል። እዚያ መራብ የለም፣ መጠማት የለም። ተራሮች ሁሉ የሚጥሙ እንጎቻዎች ናቸው። ወንዞች ማርና ወተት ያፈሳሉ። ዝም። ጥሩ ልጅ የማይሆኑ ልጆች ግን ፈጣሪ ይቀጣቸዋል። በምድር ላይ ረሀብተኛና ተቀዝባዥ ይሆናሉ። አይወሉም፣ አይከብዱም። ክርችም። አንድ ልጅ አያቱን ከርቶ ተሆነ ከሞተ በኋላ እግዚአብሔር በእርጅና ዘመኑ የታወረውን አያትህን ለምን ከዳህ ብሎ ይጠይቀዋል። ልጁም የሚመልሰው አይኖረው። ከዚያማ ሲኦል መግባት ዕጣ ክፍሉ ይሆናል። በሲኦል መብላት የለም፣ መጠጣት የለም፣ ትምህርት ቤት የለም። አያቴ። አቤት። ረስቸው። ምኑን? ትምህርት ቤት የስፖርት ብር አምጡ ተብለናል። ሌላ ጊዜ ቢሆን ኖሮ ደግሞ የምን ስፖርት ነው ብለው ኩም ያደርጉት ነበር። ዛሬ ግን ሳግ በተቀላቀለበት ድምፅ ምን ያህል ብለው ጠየቁት። እንደተገኘው 5ም 4ም 3 ሐሳብ ገባቸው። 2 ይበቃ ይሆን? እኔ እንጃ፣ ይበቃኝ ይሆናል። ከጥቂት እርምጃዎች በኋላ እማማ ታንጉት ቤት ደርሰናል አላቸው። አልጠፋህም ማለት ነው? ምኑ አያቴ? የእማማ ታንጉት ቤት። ረጋ አይጠፋኝም። ጎሽ በላ፣ አሁን ወደ መጣንበት መልሰኝ። ትንሹ ልጅ አመነታና የመንገዱን አቅጣጫ ቀየረ። ቢሮክራሲና ስልጣኔ። ለአጼ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ጉዳዩ ዘመናዊው ወፍጮን ስለማቋቋም እኔ መሸሻ ዘቢደር የተባለው የአበሻ ሊቅ ከአውሮፓ ለመቅደም በምናደርገው ጥረት ተሳታፊ ለመሆን ዘመናዊ ወፍጮ ለመስራት በዝግጅት ላይ ይገኛለሁ። ግርማዊነቶ እንደሚያውቁስ ከዚህ በፊት በድንጋይ የተሰራ ወፍጮና አመጅ ነበረን። ይሁን እንጂ ብዙም ጥቅም አላገኘንበትም። የሚስቶቻችንን ክንድ ከማዛልና የሸረከተ እህል ከማቅረብ አልፎ የፈየደልን ነገር የለም። ስለዚህ ይህንን ችግር ከግምት በማስገባት ዘመናዊ ወፍጮ ለማቋቋም ተነሳሁ። እንደሚታወቀው ወፍጮ ለአንድ ሀገር ከሚያስፈልጓት የስልጣኔ ቀንዲሎች ዋናው ነው ቢባል ማጋነን አይሆንም። ሮማና ግሪክ አሁን የደረሱበት እርምጃ ላይ ያለ ወፍጮ ደረሱ ይባል በእውነቱ ይህ ጉዳይ ከእውነት ያፈነገጠ ሐሳብ በተባለ ነበር። ኩሩ ሕዝብ በሽርክት ዱቄት የተቦካ እንጀራ አይበላም። ኩሩ ሕዝብ በሴቶች ጣት ሐር ያስፈትላል እንጂ መጃ አያስገፋም። አገራችን ኢትዮጵያ አክሱምን፣ ላሊበላን የመሳሰሉ ድንቅ ቅርሶች አሏት። እኒህ ግን ያለ ወፍጮ የተሟላ መስህብ ሊኖራቸው አይችልም። ወፍጮ እስትንፋስ ነው። ወፍጮ እምነት ነው። ወፍጮ የአንድ አገር መሀል አገዳ የልብ ትርታ ነው። ወፍጮ ምን ልበለው ጃንሆይ፣ በቃ ወፍጮ ነው። ግርማዊነቱ እርስዎ በአሁኑ ጊዜ በመድፍ ሥራ እንደተጠመዱ አውቃለሁ።
ይህም መልካም ነገር እንደሆነ አላጣሁትም። ይሁን እንጂ ወፍጮ ቢኖር ሰራተኞች ጥሩ ህብስት እየበሉ የመድፍ ስራውን ያቀላጥፉት ነበር። ስለዚህ ይህንን ፍላጎቴን ከግምት በማስገባት ለስራዬ እንዲሆነኝ ብረት ማቅለጫ እንዲልኩልኝ እለምናለሁ። ከእጅ መንሳት ጋር አክባሪዎ መሸሻ። የቴዎድሮስ መልስ። ሐሳብህ ጥሩ ነው፣ ግን ምን አይነት ብረት እንደምትፈልግ አልጣፍክልንም፣ መጠኑንም አልዘረዘርክልንም። ይህንን አፍታተህ ብትጽፍልን የፈለግከውን እንፈጽምልሃለን። ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ። መሸሻ ከ2 ወር በኋላ እንዲህ ብሎ ጻፈ። በኋላ ደረሳቸው።